በጣም ነው የምትመጣው። መዳሟ ከነ ልጇ ጭምር ተባብራ ትደበድበኛለች፣ ድረሱልኝ ትላለች። ማን ነው ስደተኛ አልፎለት ስቆ ተመችቶት ወደ ሀገሩ በሰላም የገባ? እውነት በጣም ነው የምታስለቅሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እባካችሁ ይሄን ቪዲዮ ላይክ ሼር አድርጉት። አካውንቱን ሰብስክራይብ ያደረጋችሁ ደግሞ ለሁሉም ሰው የሚጠቅም ነውና ሰብስክራይብ አድርጉልኝ ማለት ነው። እውነት ማን ነው አረብ ሀገር ላይ የተመቸውና ደልቶት ወደ ሀገሩ በሰላም ሁሉን ነገር አሟልቶ የገባ ማለት ነው? እህታችን የምትገኘው እንደማንኛውም ስደተኛ አረብ ሀገር ላይ ነው የምትገኘው። ታዲያ ይህች እህታችን በመዳሟና በመዳሟ ልጆች በጣም ትደበደባለች። መዳሟ ከሁለት ቀን አንድ ቀን ምግብ ትሰጣታለች። ያንም በቂ ምግብ አይደለም። እውነት ማን ነው የሚሰማን? ወይ ቤተሰብ የለ ወይንም መክተብ የለ ወይንም ምንም ነገር የሌለ። እውነት በጣም ነው የምታሳዝነው። እና እባካችሁ አዳምጡት እስከ መጨረሻው። እህታችን እንደነገርኳችሁ የምትገኘው አረብ ሀገር ላይ ነው። አረብ ሀገር በመዳሟ የምትቀጠቀጥና በመዳሟ ልጆች የምትመታ እህታችን ናት። ይህች እህታችን የደረሰባትን ችግር ለወንድሟና ለቤተሰቦቿ ደውላ ልሞት ነው ሳይገሉኝ በፊት ለመክተብ ደውላችሁ አድርሱልኝ ትላለች። እስካሁን ድረስ ወንድም ተብዬው ደግሞ ለቤት መክተብም አልደወለ። ልጅቷ መፍትሄ እንድታገኝም መፍትሄ አላበጀላትም ማለት ነው። እህታችን አንዲት እህት መንገድ ላይ ስታገኝ አልቅሳ ትነግራታለች። እየተመታሁ ነው የምሰራው፣ ምግብ አላገኝም፣ ለወንድሜ ደውይልኝና አገናኝኝ ከመሞቴ በፊት ትላታለች። ታዲያ ወንድምሽ እስካሁን ድረስ ያለሽበትን ስቃይ ነግረሽዋል ወይ ስትላት፣ አዎ ነግሬዋለሁ፣ ለመክተብ ደውለህ ንገርልኝ ብየዋለሁ ብላለች። ነገር ግን ለመክተቧ ደውሎ እስካሁን ድረስ አልነገራትም ብላለች። ለመክተብም ደውሎ ተናግሮ ቢሆን ይምኪን ስልክ ከሌላት ላሰማ ትችላለች። መፍረድ ያዋጉለው። ነገር ግን ይችልይ ወደ አረብ ሀገር የሸኛችሁ ደላላዎች፣ ሳዑዲ አረቢያም ሆነ ዱባይም ሆነች የምትኖርበት ሀገር ላይ የተቀበላችሁ ደላላዎች እባካችሁ አይታችሁ ዝም አትበሏት። ከመሞቷ ከመጎዳቷ በፊት እባካችሁ እህታችሁ ስታለቅስ እያያችሁ አትለፏት። በመጀመሪያ እናንተ ያስገባችሁትን ወይንም የተሰጣችሁትን ደም የሰራተኛ ክፍያ ይችል ብትመለስ ከዛ በላይ ነው የምታስገቧት። ትርፋማ ነው የምትሆኑት፣ አትከስሩበትም። ነገር ግን ልጅቷ ከተጎዳች ልጅቷ የሆነ ነገር ከደረሰባት ምንም ነገር ማግኘት አትችሉም። ልጅቷ እንደ ሰው እንደ አንድ ዜግነት እንደ አንድ ዜጋ ልጅቷን ተባብራችሁ ካለችበት ጭንቀት ማስወጣት የአንድ ኃላፊነታችሁ ነው፣ እንደ ስራችሁ ነው። ግን እናንተ ለምን እንደሆነ አላውቅም። አንዲት ሰራተኛ ተቸግሬያለሁና ድረሱልኝ፣ ከመክተብ አውጡ፣ ከዚህ ቤት አውጡ፣ መክተብ ውሰዱ ስትላችሁ ለምን ዝም እንደምትሉ አላውቅም። ምክንያቱም አንዲት ሰራተኛ በተመለሰበት ሰዓት ስታስገቡ ስራ እጥፍ ነው። ምክንያቱም ሰራተኛይቱ ስራ ለምዳለች፣ በስራ ልምድ ነው የምታስገቧት። እናንተ ሆዳችሁ ሞልቶ ጠግባችሁ የምታድሩ ሆዳም ደላላዎች ይቺ ልጅ ያመጣችኋት ዛሬ ካለይበት ስቃይ የማውጣት የራሳችሁ ኃላፊነት ነው። እናንተ ናችሁ ልጅቷን ወደ አረብ ሀገር የወሰዳችኋትም እናንተ ናችሁ። ጉዳዩንም ልታወላት የሚገባው እባካችሁ። አረብ ሀገር ላይ የምትሄዱ እህቶቼ በመጀመሪያ አረብ ሀገር ስትሄዱ ቤተሰቦቻችሁ ከስንት አንድ የሚያዝን ቤተሰብ የሚጨነቅ ነው እንጂ ልንገራችሁ፣ ማንም ወዶ ፈቅዶ ልዩ ስራ ልቀይር ስትለው ለመክተብ ደውልልኝ ስራዬ ብሎ ወደ አረብ ሀገር ስትሄድ በሬ ሽጦ ይልካታለን። ግን እዛ ቦታ ላይ ስቃይ ሆንኩኝ ስትል ስቃይዋ እንዲፈታላት እስከ መጨረሻው አይከታተሉም። ለምን ስራ እንዳትወጣ ብር እንዲላክላቸው። እሷ ሰላም ካላደለይ ብር አይላክላቸው። ወላሂ ብር እሷ ሰላም ከሌላት ብር አይላክላቸው። አንዲት እህት የደሴ ልጅ ናት። የሄደችው ጆርዳን ነው ማነው እንትና በዱባይ ላይ እንደሆነች ሀገር አለች። እዛች ሀገር ሄዳለች። ኦማን ሄዳ ስልክ ደውላ ለቤተሰቦቿ ስትሄድ በብድር ገንዘብ ነው ሄደችው። ደሴ ውስጥ ካፌ ነበር የምትሰራው ተቀጥራ። የካፌ ቤት ጽዳት ነበር የምትሰራውና ተበድራ ነው ሄደችው። ያ ብድር ስላለባት ስራ ላለመቀየር ስትል ለቤተሰቦቿ ደውላ እባካችሁ፣ ሴትየዋ በሽተኛ ናት፣ ልጆቹ ጥሩ ናቸው፣ ግን ሴትየዋ ልታስቀምጠኝ አልቻለችም፣ ለቢሮ ደውሉና ስራ ያስቀይረኝ ትላለች። እነሱም ደግሞ በቃ ያ ብር ስላለባቸው ልጅቷ እንዳትመጣባቸው መንጣቷ ላይቀር ዝም ይላሉ።
ልጅቷ ሲጠናባት መዳሟን ቢሮ ወሰጂ ስትላት መዳሟ ደግሞ ወደ ቢሮ ሳይሆን ማሳፍረሽ ወደ ሀገርሽ ነው እምልክሽ ትላታለች። እውነት በጣም ነው የምታሳዝነው። ተበድራ ነው የሄደችው። ቤተሰብ ደግሞ ያን ብድር እንዳትመጣባቸው ሳትከፍል እዛ ቤት እንዳትወጣባቸው አፋቸውን ልጉም አድርገው ኢትዮጵያ ገባች። የማን ነው ስህተቱ? ብር ተሰርቶ ይከፈላል። ዛሬ ሳውዲ አረቢያ ተመልሰች ከሆነ ነገ ዱባይ ሄደሽ ብር ታገኛለሽ። ከኩዌት ተመልሰሽ ከሆነ ነገ ሳውዲ ሄደሽ ታገኛለሽ። ግን አንቺ ካለሽ ነው ብድር ይከፈላል። ጤና ግን በምንም በአሁኑ ሰዓት አይመለስም። እና እኔ በጣም የሚገርሙኝ ነገር ደላላዎች ከጅብ የማይሻሉ ለሰው የማያዝኑ ጨካኞች አረመኔዎች እንደ ደላላ ሆዳም የለም። አሁንማ ጭራሽ ሀገራችንን ጥልቅልቅ ያደረገው ምንድነው? ደላላና ሌባ ብቻ። አሁንም ልነግራችሁ የምፈልገው አረብ ሀገራት ላይ የምትገኙ የመዳም ቅመሞች ዘመድ ያለሽ ብር ቆጥረሽላቸው ስትልኪ ነው። ጓደኛ ያለሽ ብር ስትልኪላቸው ነው። ደላላዎች የሚወዱሽ አንቺ ለነሱ ብር ስትሰጫቸው ብቻና ብቻ ነው። አሁን እዛ ቦታ ላይ ይችህታችን እንደዚህ እያነባች እያለቀሰች ራሱ ቢያዋት ስክሮል አድርገው ነው የሚያልፉት። ሌሎቻችሁ ደግሞ አረብ ሀገር ላይ የምትኖሩ እህቶች ለምን እንደው አላውቅም የመዳምን ቅመም ለምን አታበረታቱም? የመዳምን ቅመም ለምን አታግዙም? ወሬኞች ናችሁ። አንዲት እህታችሁ ስታለቅስ እኛ ቪዲዮ ስንሰራ እያያችሁ የሆነ በቃ ከእናንተ የምንወስድባችሁ ይመስላችኋል። እኛ ድምፅ ሁነንላቸው ፍትህ ጠይቀንላቸው ባለ ፍትህ አግኝተው ችግራቸው ታይቶላቸው እንደናንተው ቆመው ቢሰሩ እንወዳለን እኛ። ገባሽ? የአንድ ሰው ፎቶ ቪዲዮ ለጥፈን ስንሰራ ለምንድን ነው የምንሰራው? ችግራቸው እንዲታይላቸው ነው የምንሰራው። እናንተ ግን በቃ ያ ታዋቂ ከሚስቱ ጋር ፍራንክ የሚያደርግ ከሚስቱ ጋር የሆነ ነገር የሚያወራ ስለ ሚስቱ ስለ ባሏ መታወራ ሴት ጋር አፋችሁን ከፍታችሁታል። እንደናንተው ግን አረብ ሀገር ላይ ኮረሮክስ እጇን ቆራርጦት ፎቅ ታሃት እያለ እግሯ መንቀሳቀስ አቅቷት የምትሰራ እህታችሁን ኖ ኔቨር ኤቨር አታበረታቱም፣ አትደርሱላቸውም። ወነት አትደርሱም። በዚህ ሰዓት በዚህ ታይም ስንተታችን ችግር ውስጥ አለች። የነዛን እህቶቻችን ሁሉ ችግር ብናዳምጥ አረብ ሀገር ላይ የምትገኙ የመዳም ቅመሞች በቂ ነበራችሁ። ማንንም አያስፈልግም ነበር። ግን አትፈልጉም። ግን የሆነ ነገር ስራ ስትጀምሩ ሌሽ የመዳምን ቅመም ማታበረታቱት፣ ሌሽ የመዳምን ቅመም ማታግዙት፣ ሌሽ የመዳም ቅመምነትሽ ለእርዳታሽ ለጥቅምሽ አይደለም። የመዳም ቅመምነትሽ አንቺ ስትሰሪ አይደለም። እህትሽ ስታለቅስ ነው የመዳምን ችግር የሰውን ቤት እሳት ልኩን ጣዕሙን የምታውቂው። እና በጣም የማዝንባችሁ እውነት በጣም ትገርሙኛላችሁ። ብዙዎችን ታዝቤያለሁ። በቃ የምንገኘው ካልሆነ ስራ ስንጀምር ግን የመዳም ቅመም መሆናችን እንታወቃል። የመዳም ቅመም እንድታበረታታን፣ መዳም ቅመም ትድረስ፣ መዳም ቅመም ትንጣ፣ ላይክ ታርግ፣ ሰብስክራይብ ታርግ፣ ሸር ታርግ። እሷ ስትታመምሳ ማን ያውቃታለን? ገደል ትግባ። ማንም አይሰማትም፣ ማንም አይዳምጣትም። እና እባካችሁ ይህን እምላችሁ ለምንድን ነው? እንተዛዘን። የምንለቀውን ቪዲዮ ላይክ ሸር አድርጉት። ሰው ሰምቶ ቢሮ አይቶ ልጅቷን መፍትሄ እንዲሰጣት እፈልጋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።